እንድሰጠው ነው የተነገረኝ የነበረው እና ያ ነገር እንደከሸፈባቸው ሲያውቁ ነው ሱቅ ለቀህ ውጣ ያሉት። ምክንያቱም ያ መድኃኒት ሉልን የሚገድል በሉል የሚጠጣበት ላይ የሚደረግ መርዝ ነበር። ከሼፊም ከልጁ ጋር ሳይገናኙ ልጁ ጋር ቴክስት ገብቶ ከብቶ እክትሎ ብለህ እንዳይደርሱብህ እንዳይይዙህ ከዛ ካለህበት ከስራ ቦታ ለቀህ ውጣ ተብዬ ቴክስት ገብቶልኝ ነው እኔ ከዛ ሱቅ ዘግቼ የወጣሁት ብሎ ነው የተናገረው። ከዛ በኋላ ሁለተኛ ኬዝ ደግሞ የራሄል ያክስትዋ ልጆች ሉለኛ ጋር መረጃ አለን ተሎ ብለህ ድረስልን፣ ብዙ መረጃኛ ጋር አለ፣ የተደበቀ መረጃ አለ፣ ራሄል እርጉዝ ናት ብሎ ነው የተናገሩት። ከማን ያረገዘችው ሲባል በጣም ጉዳይ የወጣ ነው። ከማን ነው ያረገዘችው ተብሎ ሲጠየቁ አቤል ነው አስገድዶ የደፈራት፣ አቤል ነው አስገድዶ ነው የደፈራት፣ የአቤል ልጅ ነበረ። ስለዚህ ልጁ ማስወርጂው ብሎ በየቀን ይጨቀጭቃት ነበረ። ግን እኔ ያላስወርደውም ብላ ነው እምቢ ያለችው ነበረው። የጓደኛው ሳይሆን የአቤል ነበረ። ከአቤል ጋር ብዙ ጊዜ ይጨቃጨቁ ነበረ፣ ብዙ ጊዜ ይዘትባት ነበር። ብዙ መረጃዎችን አሉ። ይሄ ጉድ በሙሉ አቤል ነው እንጂ ሌላ ሰው አይደለም ብለው ተናግረዋል። ሉልን መስማት ያኔ በቃ የሆነ ነገሩ በሙሉ ድንዝዝ ነው ያለው። ለምን አስክሬኑ ተመርምረዋል። አስክሬኑ ላይ ግን እርጉዝ መሆኗ ምን የሚያሳውቅ ነገር የለም ነው ያለው። ግን እነሱ ምን አሉ? በየሄድንበት በሙሉ የአቤል እጅ አለበት። አቤል መረጃ እንዳይወጣ ነው በብር ያገታቸው። የራሄል ፍቅረኛ የአቤል ጓደኛው ነው። ስለዚህ እሱ መረጃ እንዳያወጣ አቤል አሳግቶት ነው። ስለዚህ ራሄል እርጉዝ ነበረች። ያስረገዛ ደግሞ አቤል ነው። እኛ ሁሉ ነገር በራሄል ጉዳይ ላይ የተጓዝን መረጃ ያወጣን ያለን ያ መረጃ እንዳይገኝ ይታገትብናል፣ ይሸፈንብናል። ስለዚህ የራሄል ገዳይም አቤል ነው፣ ያስረገዛትማ አቤል ነው። የ3 ወር እርጉዝ ነበረች። ይሄ ነገር ውሸት ሊሆን ይችላል፣ እኔ ላምን አልችልም ሲላቸው ሉል በፍጹም እኛ ሐኪም ቤት አብረናል ሂደናል፣ ቼክ አድርጋለች። ስለዚህ ወረቀቱም ደግሞ አለ፣ ቼክ የተደረገችበት ወረቀት አለ። ያ ነገር ደግሞ ማን ነው ብለን ስነግራት አልነገረችንም ነበረ በጊዜው። ግን የሆነ ቀን ልጇ አታስወርጁም ወይ በሆድሽ ልታሳድጊው ፈለግሽ ወይ የሚል ቴክስት ገብቶላታል። አንተ አቤልን አታውቀውም። አቤል እናንተ ጋር ሲመጣ ጥሩ ልጅ ይሆናል እንጂ በጣም መጥፎ ልጅ ነው፣ በጣም መሰሪ ልጅ ነው ብሎ ነው ያክሷ ልጆች ያለቀሱ ነው የተናገሩት። ይሄ ነገር እውነት ነው ወይስ እነዚህ ልጆች ተገደው ነው በአቤል ላይ እንደዚህ አይነት ምስክርነት ተናግሮ ተብሎ የመጡት? እኔ ለማመን ነው የከበደኝ። ሉልም በቃ ማለት አቤል አውቀዋለሁ ወይስ አላውቀውም? ሲጀመር ደግሞ አቤል 24 የተወሰነ ሰዓት ነው የሚተኛው እንጂ ሁሌ ስራ ላይ ነው፣ በስራ ተወጥሮ ነው የሚሆን። ምን ጊዜ ነው አግኝቷት ነው ይሄ ነገር የሚያደርገው ብሎ ሲጠይቃቸው ያገኛታል። ከኛ ጋር የሆነች እንኳን ከኛ ጋር ስትሄድ ከኛ ጋር ምን ስትል መቶ አስገድዶ ጎትቶ ነው የሚወስዳት። ነይ ለፍቅረኛ ሳልናገረው ከኔ ጋር እንደዚህ ነገር አድርጋለች እንደዚህ ብላለች ብዬ ከሱ ጋር ሳላጣላሽ በፊት ነይ እሱ ታዩና እኔን አግቢኝ እኔን ውደጅኝ ይላት ነበር። እሷ ደግሞ ፍቅረኛዋ እንጂ አቤልን አትወደውም ነበር። ስለዚህ በዛ ጉዳይ ላይ ብዙ ተጽዕኖ ያደርስባት ነበረ፣ ብዙ ጊዜ ይጫወትባት ነበረ፣ ብዙ ጊዜ ይዘትባት ነገር፣ ብዙ ጊዜ ያስፈራት ነበረ ብሎ ነው ያወሩት። ይሄ ነገር እውነት ሊሆን ይችላል ወይ? እሺ እሷ እውነት ልጅቷ የ3 ወር እርጉዝ ከሆነች እንዴት ሐኪም ቤት ላይ የእርግዝና ምርመራ እንዴት አልወጣም? ምክንያቱም ውጤት ተቀብለዋል። አሁን ይሄ ነገር እኮ ዶክተሮችም የሚያስከሳቸው ነገር እኮ ነው። ለምን ዶክተሮች የሆነ ጉቦ ተቀብላችሁ ነው ይሄ ምርመራ ያደረጋችሁ መባሉ እኮ አይመጣም። መቼም የራሄል ጉዳይ ተደፍኖ አይቀርም። ማን እንደገደላት ይመርመር ተብለዋል። መቼም አስክሬን ሳይመረመር አንድ ግለሰብ ቤት ጋር አስክሬን ተገኝቶ ተመርምሮ ነው የሚቀበረው አይደል? ስለዚህ እውነት የ3 ወር እርጉዝ ከሆነች ይሄ ጉዳይ ወዴት ያመራ ነው? ዶክተሮች እንዴት ሊያውቁት አልቻሉ? እንኳን የ3 ወር እርጉዝ ተውትና የ1 ወር እርጉዝ ብትሆን እኮ ያውቃሉ አይደል? ዶክተሮች ናቸው። ማን እንደገድላት እንኳን የሚያውቁ ዶክተሮችን እርጉዝ መሆኗ በሆዷ ውስጥ ልጅ እንዳለ እንዴት ላያውቁ ይችላል? እሺ ሉልን ደግሞ ይሄ ነገር እውነት ነው ወይ እርግጠኛ ናቸው ብሎ ሲጠይቃቸው የሆነ ነገር ሰው አስፈራርቷቸው የሆነ ሰው እንደዚህ ብላችሁ ተናገሩ ብሏችሁ ከሆነ ተሳስታችሁ እኛም እንዴት በእህታችን ሞት ላይ እንዴት እንቀልዳለን? እህታችን የኛ ብዙ ምስጢር ትነግረን ነበር። የኛ ምስጢራችን ነበረች። ብዙ ነገር ነው የምታማክረን ነበረው። ምስጢራችን እናውቃለን። አቤል በየጊዜ ያስፈራራታል። በየጊዜ ነው የሚያስፈራራት።
ስለዚህ አሁን መረጃዎችን እንዳይወጡ እሱ ብዙ ጊዜ የሸፈነ ነው የሚሄደው፣ ይሸፍናል፣ ብር የከፈለ ታዋቂ ስለሆነ። እንዴት እንደዚህ ሊሆን ቻለ? አቤል በዚህ ጋር ጥሩ ስራ የሰራ እንዴት በዚህ በኩል ሰውን ያስገድላል? ምንኛ ነው ማለት አልገባኝ። አቤል ባለፈ ሲጠየቅ እንዳያችው አንድ ቀን እንጂ እኔ አግኝቻት አላውቅም። እሱም ከፍቅረኛዋ ጋር መታ አቤት መታ ነው ያየኋት እንጂ እኔ በምንም ነገር የምንገናኘው ነገር የለም። አላውቃትም፣ አታውቃኝም። የዛ ነገር ደግሞ እያንዳንዱ መረጃና ማስረጃ እጄ ላይ አለ። እንኳን እሷ እንዳደልታቸው ብዬ እኔ ፎርወርድ አድርጌ ሌላ ስልክ ላይ ነው ያስቀመጥኩት። ብዙ መረጃዎች አሉ። ያ መረጃዎቹ ደግሞ ከቤተሰቦቿ አናገራለሁ እንጂ ለማንም ለመናገር ፈቃደኛ አይደለሁም ነው ያለው ነበር። እሺ ዛሬ ምን አዲስ ነገር መጣ? ለምን እንደዚህ ሊሆን ቻለ? እነዚህ ልጆች እውነታቸው ነው ወይስ ውሸታቸው ነው? እሺ አሁን እህቷ በዛ ሰዓት ብላለች፣ ከኔ ጋር ብዙ ነገር እንቀራረባለን፣ ሁሉ ነገር ትነግረኛለች፣ አቤል ምን እንደሚላት ትነግረኛለች፣ ማነው ኤፍሬም ደግሞ ታምራት ደግሞ ምን እንደሚላት ትነግረኛለች፣ እያንዳንዱ ነገር ታሳየኛለች ብላለች። ስለዚህ እንዴት እርጉዝ መሆኗ እንዴት እህቷ ላትነግራት ቻለች? እነዚህ ያክስ ልጆች እህቷ ሳታውቅ እንዴት እናንተ መጣችሁ ብሎ ሲጠይቃቸው እንኳን ልሆን ከቤተሰብ የበለጥ ለኛ ነው የምትቀርበን። ታምራት እንደዚህ ነገር አያደርግም። የታምራት ልጅ አይደለም። ታምራትን አለማስከፋት ብላ ታምራት ምንም ነገር ላትነግረው ጓደኛሞች ስለሆኑ ከአቤል ጋር እንዳይጣሉ ብላ ብዙ ነገር በውስጧ ተቃጥና ያለችው። ደግሞ በጣም እንደምትወደው ስለሚያውቅ ከታምራት ጋር አጣላሻለሁ፣ ጓደኛዬ እኮ ነው የምለው ነገር ይሰማኛል ብሎ ያስፈራራት ነበር፣ ይዝትባት ነበር ነው ያሉት። እሺ እነዚህ ልጆች ተከፍለዋቸው ነው የመጡት። እህቷስ እንዴት እርጉዝ መሆኗ እንዴት አታውቅም? ምክንያቱም ብዙ ሚስጥሮች እናወራለን፣ ብዙ ነገር ዋቃለሁ ብላ ነው የተናገረችው። አሁን ሉልን በመሀል በጣም ውጥረት ውስጥ ነው የገባው። በአቤል የመጣ ሊገደል ነበር። አስቡት። እስካሁን ፍቅረኛዋ አልተገኘም። ፍቅረኛዋ ንጹህ ከሆነ ለምንድን ነው ያልተገኘው? የኔ ጥያቄ ፍቅረኛዋ ንጹህ ከሆነ ለምን አልተገኘም? ለምን ተደበቀ? እነሱ ግን አቤል አሳገተው ነው። አቤል ብር ከፍሎ አሳገተው፣ እንዳይገኝ አድርጎታል። ምክንያቱም አቤል ስለገደላት አቤል ስላስረገዛት አስገዶ ስላስረገዛት ያ ምስጢር እንዳይወጣ ጓደኛው የራሂል ፍቅረኛ አሳገተው ነው የሚሉት። አቤል ደግሞ በዚህ ጉዳይ ላይ እጅም የለም፣ ስደውለትም አያነሳም ነው ያለው። ለምንድነው ነገራቶች በሆኑ ወደ አቤል የሚያበሩት? ወደ አቤል የሚያመለክቱ ለምንድን ነው? ምንድን ነው ችግሩ? ይሄ ነገር በጣም የሆነ አስጊ የሆነ ነገር ነው። በመሀል እኮ ሉል ተንጠለጠለው። በመሀል እኮ ሉል ጭንቀት ውስጥ ነው የገባው። አቤል ጋር እውነት ካለ አቤል እውነት ለምን አታወጣም? ካደረግከውም ከሆነ በቃ አደረግኩኝ ነው አለቀ። ኢትዮጵያ የገደለ ይገደል አይባል፣ ፍትህ ተሰጥቶ ትታሰራለህ፣ አለቀ። የሰው ልጅ ናት፣ አትሳሰትም። ሁሌ የሰው ልጅ ፍጹም አይደለም። ዛሬ ትክክል ከሰራን አሁን ትክክል ከሰራን ከሰዓት ሌላ ነገር ልንሰራ እንችላለን። አላህ ብቻ ነው የማይሳሰተው እንጂ እኛ ሁላችንም እንሳሳታለን፣ ሰዎች ነን። ይሄ ነገር ካደረገው ለምንድን ነው እነዚህ በመሀል ወንድሞችህ እንዲጨነቁ እንዲጎተቱ ከሆነ ካልሆነ ሰው እንዲገጩ ለምን ታደርጋለህ? እውነቱ ማውጣት ነው ያለብህ። ግን አንተ ንጹህ ነኝ እኔ ምንም ነገር የማውቀው ነገር የለም ነው ያለው። እሺ እነዚህ መቶ የሚመሰክሩ ሰዎችስ ማንን ነው የምናምነው? እኛ አዳማጮች እኮ በመሀል ተወጥረናል እኮ። የማን እናዳምጥ? ማንን እንመን? የእሷ ቤተሰብ እንመን ወይስ አቤልን እንመን? አቤል እኛ ንጹህ መሆኑ ነው የምናውቀው። ምክንያቱም ጥሩ ስራ ሲሰራ ነው የምናውቀው እንጂ እንደዚህ ወንጀል ስራዎችን በምንም ነገር እንደማይነካካው ነው የምናውቀው። እና ይሄ ጉዳይ ከየት መጣ? እውነት ራሄል እርጉዝ ከሆነች ሐኪሞቹ እንዴት አላወቁትን ነው? ወይስ እነዚህ ልጆች ሆነ ብሎ አቤልን ሌላ በወንጀል እንዲከሰስ ነው የሚያደርጉት? ተከፍሏቸው ከሆነ እንጂ ዶክተሮች እንዴት አያውቁትም ነው? ይሄ የኔም ጥያቄ የሁላችሁም ጥያቄ የሚሆን ነገር ነው፣ እርግጠኛ ነኝ። ወይስ ይሄ ዶክተሮችን ለመወንጀል ነው ሆነ ብሎ የተነሱት? ለማንኛውም እውነቱ ወጥቶ ሁላችንም ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። ይሄ እርጉዝ ናት የሚባለው ነገር እኔ ተጠራጠርኩኝ እንጂ ሙሉ በሙሉ ማመን የለ አላምንም። ሲጀመር አይምሮም አይቀበልም። እርጉዝ ብትሆን ዶክተሮች ያገኙት ነበር። እና ለማንኛውም ብቻ አላቅም። የአቤል ጉዳይ ላይ አለቀ ሲባል ሌላ መረጃ፣ አለቀ ሲባል ሌላ መረጃ ነው የሚወጣው። አቤል ንጹህ ሆኖበት እውነቱ ወጥቶ የራሄል ገዳይ ማን እንደሆነ ታውቆ ፍቅረኛው ተገኝቶ እውነቱ የሚወጣበት ጊዜ ቅርብ ያድርግልን። በመሀል እኔ ሉሉን ያሳዘነኝ ወላሂ። ፈጣሪ ይድረስላችሁ። ባላችሁ በሰላማችሁን ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት።